ጤና ይስጥልን እንደምናላችሁ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የጉብኝት ሰዓታችን ላይ ደርሰናል። ዛሬ በጉብኝት ሰዓታችን ወደ ቢሾፍቱ መጥቻለሁ። እንግዲህ ቢሾፍቱ ምን አለ ካላችሁ የፒራሚድ ሆቴልና ሪዞርትስ አዲስ ያስገነባውን መዝናኛ ያስመርቃል። ስለዚህ ውስጡ ይዘቱ ምንድነው የሚለው ልንጎበኝ ነው እዚህ የተገኘ ነው። አብራችሁኑና ምን ጉዳዮች አሉበት የሚለውን እንጎበኛለን። ተከተሉ። ሰላም እንደምናለሽ? እንኳን ደህና መጣሽ። ሰላም ሁሉ መልካም እግዚአብሔር ይመስገን። እንኳን ደስ ያላችሁ። እንኳን አብሮ ደስ ያላችሁ። ገዛኸኝ ብርሃኑ አይደል? ገዛኸኝ ብርሃኑ። እሺ ዛሬ ምርቃት ላይ ነው የተገናኘ ነው። በትክክል ምንድነው ስሜት ቢቀድም ጥሩ ነው። ትልቅ ደስታ ነው የተሰማኝ ያለው እንደ ድርጅት ሰራተኛ ሳይሆን ያው እንደ ፋሚሊ ስለሆነ ፒራሚድ ሪዞርት እንደዚህ ብራንቾቹ በሰፉ ቁጥር ትልቅ ደስታ ነው የሚሰማንና ይሄ ደግሞ እንደምታዩ ኦራ አርሰዲ ላይ የተገነባው ሆቴል መዝናኛ ያው ሩም ባይኖረውም ትልቅ መዝናኛ ነው። በጣም ነው የሚያምረው። እንደምታዩ በዚህ ጋር ትልቅ ዲኤስቲቪ ያለው ባር አለ። በዚህ ጋር ደግሞ መዝናናት ለሚፈልግ በደንብ በቃ እንደምታዩ ስክሪኑ ትልቅ ስክሪን ነው። እንደ ከተማ ትልቅ ስክሪን ነው የምንለው ነው። በጣም የሚያምር የፒራሚድ ሪዞርትና ሆቴል ትልቅ ምንድነው ባር ያለበት ቦታ ነውና ሌላም ብዙ ቦታዎች አሉ። ብዙ ቦታዎችንም ላስጎበኝሽ ዝግጁ ነኝ ማለት ነው። ደስ ይላኛል። ግን በፒራሚድ ውስጥ ያለ ኃላፊነት ወይ ሙያ ምንድነው? አድማጮችን ተመልካቹን ቢያውቅ ጥሩ ነው። ያው አሲስታንት ኤፍ&ቢ ማናጀር ነኝ። እሺ አሲስታንት ኤፍ&ቢ ማናጀር ያው ፉድ ኤንድ ቤቨሬጅ ማናጀር ማለት ነው። ያው ትልቅ የስራ ድርሻ ነው በሆቴል ኢንዱስትሪ ውስጥ። ኤፍ&ቢ ያው የጀርባ አጥንት ነው ለሆቴሎች። ያው እንደሚታወቀው ስለሆነ ሁሉንም ኮስት ሁሉን ነገር የምናይበትና ኦፕሬሽኑንም በደንብ ከስተመር ሳቲስፋክሽን የምንሰራበት ዲፓርትመንት ነውና የኛ ዲፓርትመንት በጣም ሴንሲቲቭ እና ብዙ ስራ የሚፈልግ ከስተመሮችን ደግሞ በጣም ማስደሰት ይኖርብናል። በደንብ ነው ጠብር ክፍል የምናስተናግደውና የዛ ክፍል ኃላፊ ነኝ፣ ምክትል ኃላፊ ነኝ ማለት ነው። ስለተገናኘ ደስ ብሎኛል። በድጋሚ ወደ ውስጥ ገብቼ እስካየው ድረስ ጓጉቻለሁ። መሄድ እንችላለን አይደል? እባክሽ እንዴት አየሽው? ደስ ይላል። እንግዲህ ገና ለመጀመሪያ ቀን ወደዚህ የመጣን ነው። ጥሩ ጊዜ ይኖራችኋል ብዬ አስባለሁ። እሺ እንግዶች አሉ። እንግዶች ኬክ ተጋብዘው ያው ይሄ እንግዲህ ትልቅ ቴራስ ነው ለሰርግና ለተለያዩ ፕሮግራሞች የምናዘጋጅበት ነው። እዛ ውስጥ ወይን ባር አለን ማለት ነው። ወይን ባሩን በደንብ መጎብኘት እንችላለን። ከላይም ደግሞ ቪአይፒ ቦታ አለን። ቪአይፒ የሚቀመጡበት ትልልቅ እንግዶች የሚቀመጡበት ከፍታው ላይ አንደኛው ፎቅ ላይ ያለን ማለት ነው። እሱን መመልከት እንችላለን ማለት ነው። ዛሬ እንግዳው ወከባ ማለት ነው። በጣም ከፍተኛ ወከባ ነው ያለብን። ስለዚህ ከዚህ በኋላ በደንብ ደንበኞች ሲመጡ በቃ በደንብ ማስተናገድ ባይዘው እንችላለን። ትልቅ አቅም ያለ ነው ሪዞርቶች ነን። በጣም አሪፍ ለነገሩ ፒራሚድ ይታወቃል። ይሄ ደግሞ በጣም የሚያምር ነው። ንፋሱ ከዛ ከሀይቁ የሚመጣው ንፋስ ነው መቼም ጥሩ የሚያደርገው። ስለዚህ እዚህ ጋር ሰው ቆም ብሎ በደንብ ተፈጥሮን እያደነቀም እየተዝናና በደንብ መውረድም ይቻላል። ባይዘው ወደ ታች ወርዶ ወንዙን በደንብ እየነኩ በደንብ ስሜቱን ማጣጣም ይቻላል። እኔ እዚህ ደብረ ዘይት ቢሾፍቱ ላይ ነው ተወልጄ ያደግኩት። እሺ እና በደንብ ዋናተኞች ነን። በደንብ ዋኝተን ያደግንበት በቃ በደንብ ነው ጣዕሙን የምናውቀውና እንደዚህ አምሮበት ደግሞ ይሄንን የመሰለ ሪዞርት ተከፍቶበት ደግሞ ስታዩ ደግሞ በጣም ልክ እንደ ተወላጅም እንደ ኖርማል ሰውም ትልቅ ሳቲስፋክሽን ያለው እና በጣም ደስ የሚል ስሜት ውስጥ ነው ያለው። እኔ ባይዘው በዚህ ልማት ስፔሻሊ አርሰዲ ላይ ያለው ትልቅ ለውጥ ይሄ አንድ አመት ለውጥ ነውና አንድ አመትም አይሞላ አክቹአሊ ኦልሞስት ወደ ኢሬቻ ሊዘጋጅ ሲል የተጀመረ ስራ ነው።
ከተማ አስተዳደሩ በጣም ትልቅ ልፋት ለፍቶበት 24 ሰዓት ሰርቶ ነው እንደዚህ ውብ ቦታ የሰጠንና ያው ለነሱ ክብር ምስጋና ይገባቸዋል ማለት ነው ስለስራቸው። አሁን ኢሬቻ ማለት የዘንድሮ የ2018 የ2018 ኢሬቻ ታዲያ ምን አንድ አመት 6 ወር ማለት ነው። አልሞላው በደንብ ነው እንግዲህ እንደምታየው ዙሪያውን መዞር ይቻላል፣ መሮጥ ይቻላል፣ ወክ ማድረግ ይቻላል። ከእንደገና ደግሞ ማረፊያ ቦታዎች እንደምታያቸው ትልልቅ መቀመጫዎች አሉና በደንብ በቃ ምን ብዬ ልንገርሽ ቢሾፍቱ እንደምታያት እንግዲህ በጣም እየተዋበች ነው። በዚህ ኮሪደሩም በጣም እየቀየራች ነው። በትክክል ፒራሚድ ሆቴልና ሪዞርት እንደምታየው በቆንጆ ሁኔታ ሰርቶ ያው ለእንግዶቻችን አቅርቦልናል ማለት ነው። ያው ባለቤቱንም ለማመስገን እወዳለሁ ማለት ነው። ትልቅ ፕሮፐርቲ ነው ይሄ፣ ለሱም ክብርና ምስጋና ይገባዋል ማለት ነው። ያው እውነት ነው። እኔም እንደ ሰራተኛ ቴንክ ዩ እንደ ተወላጅም እሱ ስሜት ደግሞ የተለየ ይመስለኛል። አንዳንድ ነገሮች ታውቃቸዋለህ ቢሆኑ ቢሳኩልኝ ብለህ ታስባለህ። ከዛ እንዲሆኑ ስታየው ደግሞ ባንተም ሆነ በሌሎች ሰዎች ሆኖ ስታየው የተለየ ስሜት አለው እንደ ተወላጅ። እንደዚህ አስበሽ እንደዚህ ያምራል ብሎ ማሰብ በራሱ ሰጥቶ ሰውን እንዲዝናናበት ያማረ ቦታ ሰው እንዲያይ ማድረጉ በራሱ ሀሳቡ ትልቅ ሀሳብ ነው። ይሄ እንደ ቀልድ የሚታይ ሀሳብ አይደለም። ቅድም እንዳልኩሽ እኛ የምትንዋኝበት ነበረ፣ በቃ ብዙ ይኸው ጫካ ነበረ። ይሄን ያህል ነፋስ ከወሰድን በጣም ደስ የሚል አየር ነው። በነገራችሁ ላይ ተመልካቾቻችን ወዴት እንሂድ ደግሞ? እስቲ ያው ብዙ ቦታዎች አሉ። ቅድም እንዳልኩሽ አንድ 2-3 ቦታዎች ይቀሩናል። እሱን ላስጎብኝሽ ደስ ይላል። እባክሽ። እሺ፣ አመሰግናለሁ። በለው ቡና ምንድን ነው? ወደሽ ቦታችን በጣም ይሄ ነገር ለራሱ ደስ ይላል። ይሄ ኮፊ ኤሪያችን ነው። ከዚህ ነው አቀባበል የሚጀምረው ማለት ነው። በትክክል። ከዛ ደግሞ ረከቦቱ አለን። በጣም ነው የሚያምረው። ያምራል አይደል? እንዴት ነሽ? እንኳን አደረሰሽ። እንኳን ደስ አለሽ። አረፍ እንበል። ቡና አለ አይደል? እንቀበጥ። ታላይ መጣል። በጣም የሚያምር ረከቦት፣ በጣም ብዙ ሲኒ አይደል? ትልቅ ጀበና ትልቅ ጀበና አለ። ሰላም። እንዴት ነሽ? በዋዱ። እሺ፣ አመሰግናለሁ። አመሰግናለን። ሲቀዳ ሲታይ በጣም ያምራል። ጣዕሙ እንደዛ ነው። ቆንጆ ቡና ያነቃል። እናመሰግንሻለን። እሺ፣ ቆንጆ ቡና አይ ለነገሩ በሽታውም ሲቀዳም ያስታውቃል አይደል? ስለዚህ እዚህ ቡና ጥሩ ቡና አለ፣ ጥሩ መዝናኛ አለ። ጥሬ ቡና ነው የምንገዛው። ቆንጆ በጣም ምርጥ ቡና ነው ተመርጦ የሚገዛው። ከዛ የራሳችን ቡና መቅሪያ አለ፣ የራሳችን ቡና መፍጫ አለ። እሺ፣ ራሳቸው ናቸው ልጆቹ የሚያዘጋጁት። አንድ አይነት እጅ ነው፣ ምንም ያልተቀላቀለ ቆንጆ ቡና ነው። የእንትን ቡና ነው አይደልሽ? እና የፒራሚድ ቡናም ያው ይለያል። ከስተመሮቻችን ያውቁታል። አይ ደስ ይላል። ቆንጆ ቡና ነው። ስለዚህ እዚህ የሚመጣ ሰው ቡናውን እዚህ ጋር ያጣጥማል። ደግሞ ወደ በኋላ የምናያቸው ሌሎች መዝናኛዎች አሉ። አየሩን ይቀበላል፣ ቡናውን ይጠጣል። በደንብ ፈታ ብሎ ተዝናንቶ የሚሄድበት ቦታ ነው ማለት ነው። በትክክል። በጣም ያው እንደምታየው ቡና ቦታውን በጣም ነው የሚያምረው። በደንብ ታስቦበት የተሰራ ነው። ብዙ ቁጥር የሚይዝ ነው። ቆንጆ ነው። ለሰው ምቹ እንዲሆን ተደርጎ የተሰራ አይሰለችም። ይሄ እዚህ ጋር ትንሽ እንደ ጀበናውም ሲኒያውም በጣም የምትማርክ ነገር ነች እና በቤቱ ሰራተኛ ነው አንድ ልጅ አለ ጎበዝ፣ እሱን የሰራው በጣም ጎበዝ ልጅ ነው። እኔ የማደንቀው ልጅ ነው። ያው እንግዲህ እንደምታየው በጣም የሚያምር ጀበና ከትልቅ ሲኒ ጋር ሰርቷል። በጣም ደስ ይላል። እባክህ እዚሁ ያለ ሰው ከዛ እዚሁ ለቤቱ ደግሞ አስተዋጽኦ ሲያበረክት ትልቅ ክሬቲቪቲ ነው ይሄ። ወይ በጣም ልጁ ትንሽ ስራዎች ብቻ ነው የሚሰራው፣ ብዙ ስራዎችን ይሰራል። ያው ፒራሚድ ያው ይታወቃል፣ ልጆችን በማሳደግ ልጆችን በማብቃት ይታወቃል። የፒራሚድ ሰራተኞች ብትይ የትም ያው እጃቸውን ተስመው ነው ተፈላጊ ነው። አይ ደስ ይላል። እሺ ቡናችንን እንጠጣና ደግሞ ሌሎች ቦታዎችንም ማየት እንችላለን። እሺ
ቡና ትወዳለህ? በጣም አረ ከሚባለው ለዛ ነው አጠጣጠህ ጥሩ። አረ በቡና አልቀልድም። በቀን ምን ያህል? አራት ሲኒ። አረ ተው። ስለዚህ እዚህ አሁን በጣም ጥሩ ሆኖልሃል። ተመቻቸልኝ። እሺ ወዴት እንሂድ አሁን? እንደናችሁ በዚህ ጋር የምትመለከቱት ጥራቱ የጠበቀ ከፍተኛ ሬስትሩም ነው። እጅ መታጠቢያ መሰል ነገሮች በዚህ በኩል እናገኛለን። በዚህ በኩል ደግሞ የሰራተኛ መልበሻ ክፍሎችና መመገቢያ ክፍሎች አሉ። አዎ ደስ ይላል። እዚህ ጋር ደግሞ ያለው ድባብ ለየት ያለ ነው። ይሄ ደግሞ ድባብ በጣም ለየት ያለ ነው። በለው ታስቢ በላይ ነው። ኦልሞስት ኤምሬት ላይ ሆነች ኳስ እንደማየት ነው። ኤምሬት ላይ ትልቅ ስክሪን ያለን። እሺ ምን ብዬ ልንገርሽ? እዚህ መጣው ሰው በደንብ ዘና እያለ ነው። በትክክል ትልቅ ስክሪን ያለን እዛው ሜዳው ላይ ወይ ስቴዲየም ውስጥ እንደተገኘው አይነት ስሜት አለ። ስሜታቸው እንደዛ ነው። በጣም ያምራል። ሰው ዘና እያለ ስለሆነ ሰውን ከምንረብሽ አለፍ እንበል ብዬ ነው። ኳስ እየታየ ነው። በነገራችን ላይ ተመልካቾቻችን የእንግሊዝ ፕሪሚየር ሊግ ጨዋታዎች እየታዩ ነው ያሉት። እዚህ ሰው እየተዝናና በደንብ በቃ ፊቱ ላይ ያስታውቃል። እንዳልከው ስቴዲየም ገብቶ እንደመመልከት ነው የሚመስለው። እንደምትመለከቱት ስክሪናችን በጣም ስታንዳርዱን የጠበቀ ከስተመሮቻችን የሚመጥን ነው። እንዳልኩሽ አርሰናል አገባ። ሁሉ ጊዜ ፒራሚድ ሪዞርት ከስተመሮቻችን የሚመጥን ነገር ነው የሚያዘጋጀው። ከምግብ ከአጠቃላይ ካለው ሰርቪስ እንዳልኩሽ ደግሞ ይሄ ስክሪን ደግሞ ስትመለከቺ ከተማው ላይ ትልቅ ስክሪን ብዬ የማስበው ነው። ምክንያቱም እዚህ አርሰዲ ላይ ያለ ስክሪን የከተማውን ሰው እንደው ብጋብዝ ራሱ በጣም ደስ የሚለኝ ነው። ምክንያቱም ይመጥናል፣ የማታፍሪበት ነው እና ቴንኪው ለማለት ራሱ ይሄንንም እንወዳለን። እዚህ ጋር ደግሞ ፋውንቴን አለ። በጣም የሚያምር በደንብ ሪፍሬሽ የሚደረግበት ቦታ ነው። ፒራሚድ አርሰዲ በጣም ደስ የሚል ቦታ ነው የሚከፈት ነው። ያው እንግዲህ ከስተመሮቻችን እንግዲህ ቀጣዩ ለነሱ እንሰጣለን ፊድባኩን። እንደዚህ ገብተን እንደዚህ ነው የወጣ ነው። አሁን ደግሞ እንሂድና ወደዛ የፒራሚድ ሆቴል እና ሪዞርት ባለቤትን እናገኛቸው። ካንተ ጋር መሰናበት እችላለሁ ገዥ? እሺ። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የጉብኝት ሰዓታችን ላይ ነው አሁንም ያለነው። አብራችሁን ስለሆናችሁ በጣም እናመሰግናለን። እንዳልኳችሁ ቢሾፍቱ ነው ያለሁት። የፒራሚድ ሆቴል እና ሪዞርት ሲያስገነባውን መዝናኛ እዚህ ሆራ አርሰዴ ላይ ያስገነባውን መዝናኛ እየጎበኘን ቆይተናል። አሁን ደግሞ የፒራሚድ ሆቴል እና ሪዞርት ባለቤት ከሆኑት አቶ ዳንኤል አሰፋ ጋር ቆይታ እናደርጋለን። ያው እንደምታዩት ቢዚ ናቸው፣ ግን ጥቂት ደቂቃ ሰላም ደህና አንቱ እያልኩ መጣሁና አንተ ጋር ስደርስ አንተ መጋምላክ እንዳልባሉ ይሄ ነው። ደህና ነሽ? ደስ ብሎሃል በጣም እና እኔም ያ ስሜት በእርግጥ ስጎበኘው በጣም ደስ ብሎኛል። ደስ አሪፍ ጊዜ ነው፣ አሪፍ ቀን ነው። ሰውም በጣም ደስተኛ ነው፣ እኛም በጣም ደስተኛ ነን። በምንፈልገው መልኩ የሰራነው ስራ ሰው ተቀብሎታል። ያ ነው ደስታው። በጣም ግን ምን እንዴት አሰቡት እያልኩኝ ነበረ። እየተዟዟርኩ እያየሁት እንዴት ነው ያሰቡት እያልኩኝ ነበረና ካንተ ብሰማው ደስ ይለኛል። እንግዲህ ይሄ ቦታ ምናልባት ቀደም ሲል ታውቂው እንደነበረ አላውቅም። ኦልሞስት የተረሳ ቦታ ነበረ ይህ አካባቢ። ምክንያቱም ይህም ሌላ የመንግስት ተቋም የነበረ ቦታ ነው። ከዚህም በኋላ ያሉ ቤቶች መኖሪያ ቤቶች ነበሩ። ግን እንደምታየው እጅግ በጣም ቆንጆ ቪው አላቸው። በጣም ፖቴንሻል የሆነ ቦታ ነው እና ኦልሞስት ጫካ የነበረ ቦታ ነው እና ያው ይህንን የተረዱ ሰዎች ይሄ ቦታ በትክክል ወደ ቱሪዝም ወይ ደግሞ ለመዝናኛ ቢሆን የተሻለ አቅም አለው በሚል እዚህ ከተማ ውስጥ ያለነውን ሆቴልና ሪዞርቶች፣ ትልልቅ ሆቴልና ሪዞርቶች እንዲሁም ባህላዊ ቤቶች እዚህ ቦታ ገብተን እንድንሰራ ተደረገና እኛም በጣም ደስ ብሎን ስራ ነበረው። እሱን ሰርተን ያው ዛሬ እንግዲህ ቤቱን ሰው እንዲያይልን፣ ደንበኞቻችን እንዲያዩልን ከፍተን እያስመረቅን ነው። ደስ ይላል። አንተን ከማግኘቴ በፊት ስሰማ በጣም አስቸጋሪ ቦታ ነበር፣ ግን ከታሰበው ጊዜ ባጠረ ጊዜ ተጠናቀቀ። በጣም በልፋት በትጋት እየተሰራ ነበር ተባልኩ። 6 ወር 7 ወር ነው የፈጀው። 24 ሰዓት ነበር ሲሰራ የነበረው። ምክንያቱም ማፍረስ መስራት ነው የነበረው። ፋይናሊ አሁን ዛሬ የምታየውን ውጤት ለማምጣት ብዙ ተለፍቶበታል፣ ብዙ ባለሙያዎች ተሳትፈውበታል።
ግን በጣም የተዋጣ ነው ብለን ነው የምናየው። እንግዶቻችንም እንደዛው የመሰከሩልን ቦታው ከዚህም በላይ መስራት ይችላል። ቦታው እጅግ በጣም ብዙ አቅም ያለው ቦታ ነው። እንዳይሽው ሆራ ሀይቅ ዳርቻ ነው ያለ ነው። በጣም የሚያምር ሌክ ነው እና ግን እንደ ከተማም ሆነ እንደ ሀገር ብዙ ያልተጠቀምንበት አሁን ግን ልንጠቀምበት ብዙ ስራም ተሰርቷል። ሆነስ ለመናገር ይሄ ቦታ ላይ ባይዘ 3 ነገሮች አሉት። አንዱ የዚህ ቦታ ትልቁ አቅም እዚህ አጠገባችን የተሰራው የአርሰዲ ኮንፈረንስ ሴንተር እጅግ በጣም ዘመናዊ እጅግ በጣም የሚያምር በጣም ብዙ ሰው መያዝ የሚችል አንዱ ኮንፈረንስ ሆል እስከ 2500 ሰው መያዝ የሚችል ትልቅ እዚህ ለፊታችን ላይ ያለው ማለት ነው። ሌላው ታች ሀይቁ ዳርቻ ላይ የተሰራው ትራክ ነው። የመሮጫ ትራክ፣ ወክ ማረጊያ፣ የብስክሌት እና ማንም ሰው እዚህ ሀገር ኖሮ ይሄን ሳይ ሆነስት ለመናገር መጥቶ ካላየ በስተቀር በቪዲዮ በፎቶ ላይ እዚህ ሀገርም አይመስልም እና እጅግ በጣም ነው የሚያምረው። እንደምታዩም ከኛ አሁን ካለንበት ቦታ ላይ ወረታች ስታይ ዙሪያው የተገጠሙ መብራቶች እነኙ ከኛ ጋራ ተያይዘው የተከፈቱ ሆቴልና ሪዞርቶች ያላቸው ከመብራቱ ጋራ ተዋውዶ የተለየ ሌላ ዓለም ነው የሚመስለውና እሱ ሌላው አቅም ነው። ሌላው እንግዲህ እንደ ከተማ ያው ከተማችን በጣም እያደገ ነው ያለው። በጣም ብዙ አዳዲስ ነገር አለ ከተማው ላይ። ኦልሞስት የምናስበው የቱሪዝም ማዕከል በትክክል የሆነ ሳይሆን ሆኗል አሁን ማለት ይቻላልና እንደዚህ አይነት ቤቶች መከፈት ደግሞ የበለጠ ለቱሪዝም አትራክሽን ትልቅ ፋይዳ አላቸው። እውነት ነው። እዚህ ያው ወደ ቢሾፍቱ ለስብሰባ የሚመጡ ለመዝናናት የሚመጡ በጣም ብዙዎች አሉ። በእርግጥ እናውቃለን ፒራሚድ ሆቴልና ሪዞርትም ዋናው ያኛው በደንብ በቃ ቢሾፍቱን የሚገልጽ ቪውም በጣም ደስ የሚል ነበረና ይሄኛው ደግሞ በተለየ መልኩ እንደዚሁ ሰው የትኛውም የኢኮኖሚ አቅም ላይ ያለ ሰው መጥቶ የሚዝናናበት ነው የሚሆነው። እኔ ስላየሁኝ በጣም ደስ ብሎኛል። ስለተሳካላችሁም እንደዚሁ ደስ ብሎኛል። ግን ምን የመጨረሻ ጥያቄ ባረገው ደስ የሚለኝ የሰራተኞቹ ትጋት ስሜት ደግሞ ይሄንን መቀጠል አሁን ተመረቀ አይደል አየ ነው። ከዚህ በኋላ የሚታወቅበት ፒራሚድ የአገልግሎት አሰጣጥ አለ። እዚህ ላይስ እንዴት ይሆን? ምናልባት ምንም ጥርጣሬ እንዳይገባሽ ሲጀምር ግን ምንድነው አንዱ ትልቁ ይሄ ቦታ እንዳልሽው ብዙ የአካባቢው ማህበረሰብ የሚጠቀምበት ቦታ ነው። ስናስበው እንደዛ ብለን ያሰብነው አንዱ ኮርነር የሰራነው ኮርነር የስፖርት ባር ነው። ድምፁን ሰምተሽው ከሆነ ልክ እዛው ስታዲየም ውስጥ ያለሽ አይነት ስሜት እንዲኖረው ተደርጎ ሳውንድ ሲስተሙ በደንብ ተጠንቶ ነው የተሰራው። ስክሪኑ እንዳየሽው ወደ 15 ኪሎ ሜትር ነው ትልቅ ስክሪን የተገጠመለት እና በተለይ የአካባቢ ወጣቶች፣ ቤተሰቦች፣ ልጆች ሊሆኑ ይችላሉና እነሱን ያማከለ ነው። ያ ኮርነር በተለይ ከተማችን ውስጥ የሌለ ቫይቡን አይተሽ እንደሆነ የቦታው ቫይብ ራሱ ብዙዎችን ደጋፊዎች ያማከለ የብዙዎች ደጋፊዎች መለያ ማሊያ ያለበት እና የስፖርት ነገር ድባቡ ራሱ የስፖርት ነገር ያለበት ነውና እሱ አዲስ የተፈጠረ ነገር ነው ማለት ስለማናገርና ይሄ ደግሞ የምናስበው ከሌላ ቦታ መጥተውም ተከም ይችላል። ግን ሞሮ የአካባቢ ወጣቶች አልባሌ ቦታ እንዳይው በተለይ ዊኬንዱን እዚህ ቦታ መጥተው እንዲያሳልፉ የተፈጠረ ኮርነር ነውና እሱ በደንብ ተሳክቶልናል ብለን እናስባለን። ከብዙም ሰው የምንሰማው ኮሜንት እጅግ በጣም ከቤተሰብ እስከ ወጣቶቹ ድረስ በጣም ደስተኞች ናቸውና እሱ በጣም አስደስቶናል። ስለዚህ መስተንግዶውም ፒራሚድ በሚታወቅበት ደረጃ ነው። ሪዞርት ያለ መስተንግዶ እዚህ ይኖራልና ስለዚህ ምንም ስጋት ደስ ይላል። በጣም ደስ ብሎኛል ስለተገናኘንም፣ እንዲሁ ደግሞ ይሄን የመሰለ ቦታ ስላስመረቃችሁ እንኳን ደስ ያላችሁ ብለናል። በጣም አመሰግናለሁ። እሺ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት በጉብኝት ሰዓታችን እንዳልኳችሁ ቢሾፍቱ ተገኝተን የፒራሚድ ሆቴልና ሪዞርት ሲያስገነባውን እዚህ ሆራ አርሰዲ ላይ ያስገነባውን መዝናኛ ጎበኘን። አብራችሁን ጎብኝታችኋል ብለን ተስፋ እናደርጋለን። ኳስ አይተናል፣ ደግሞ እዚህ የሚዝናኑ ሰዎችንም እንዲሁ ጎብኝተናል፣ ቡናም ጠጥተናል። አብራችሁ ስለነበራችሁ በጣም እናመሰግናለን። ሳራ መኮንን ከካሜራ ባለሙያዎች ጋር አብሬ ቆየሁ። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። ቻው ቻው።